መድፉ ለዋንጫው መዶሻው ላለመውረድ ዌስትሃም ካርሰናል በስኬትም በውድቀት መካከል ያለው መስመር ቀጭን ነው ብለው የሚገልጹት እንዲህ አይነት ሲቹዌሽንን ይመስለኛል። ማንቸስተር ሲቲ ትናንት ብሬንትፎርድ ማሸነፉን ተከትሎ የነጥብ ልዩነቱ ሁሉም ቡድኖች ማለትም ሁለቱም ተፎካካሪዎች እኩል ጨዋታ አድርገው የሁለት ነጥብ ልዩነት ብቻ ሆኗል እና መሸነፍ የደረጃ ለውጥ ሊያመጣ ይችላል። ማሸነፍ ተከታይን እስከ መጨረሻው ተስፋ ሊያስቆርጥ ይችላል እና በማሸነፍ በስኬትና በመውደቅ መካከል ያለው ርቀት በጣም ጠባብ ነው። በአሁኑ ሰዓት ላይ የቀሩ ጨዋታዎች ስህተትን ለማረም በቂ አይደሉም። 3 ጨዋታዎች አርሰናል የፕሪሚየር ሊግ አናት ላይ ተቀምጠዋል። በቻምፒየንስ ሊግ ድላቸው የተነቃቃ ሙሉ ኮንፊደንስ ያለው ቡድን ነው። ባለፉት 3 ጨዋታዎች ላይ ያሳየው ፐርፎርማንስ በጣም አስደናቂ ነው። ሪትሙን ያገኘ ቡድን ነው። ሞመንተም የያዘ ቡድን ነው። ይህንን መቀጠል ያስፈልጋል። በአርሰናል በኩል ጥቂት ጨዋታዎች ነው ያሉት። ትናንትና በጥሩ ጎል ነው ማንቸስተር ሲቲ አሸንፎ 3-0 በሆነ ውጤት አሸንፎ የጎል ልዩነቱንም ጭምር ወደ 1 ድሮፕ እንዲያደርግ አድርጎታልና በአርሰናል በኩል ብቸኛው እድል ያሸነፍክ መሄድ ብቻ ነው። ማንንም ሳትጠብቅ የሻምፒዮንነት ማማው ላይ ትደርሳለህ። በማንቸስተር ሲቲ በኩል ማሸነፍ ብዙ ጎል ማግባት 10 ጎል እያገባ ራሱ ብታሸንፍ አርሰናል ነጥብ ድሮፕ ማድረጉን ይጠብቃል። ስለዚህ የአርሰናል ጨዋታዎችም የተጋጣሚው ማንቸስተር ሲቲ ጨዋታዎችም በተለየ ሁኔታ ይታያሉ። ግን ጫናው ሞር መድፈኞቹ ላይ ነው። ምክንያቱም ሁሉም አይኖች የአርሰናል ነጥብ መጣል ላይ ስለሚሆኑ በተለይ ተፎካካሪዎቹ ያንን ስለሚጠብቁ ማለት ነው። የዛሬ ተጋጣሚው አርሰናል ከሚቀሩት መርሃ ግብሮች መካከል ከባዱ መርሃ ግብር ተብሎ ሲገለጽ እንደነበር ይታወቃል። ምክንያት ዌስትሃምም ራሱ እንደዚሁ በመጨረሻው መስመር ላይ ነው የሚገኘው። ማሸነፍ ተስፋ መያዝ ነው፣ መሸነፍ ፕሪሚየር ሊጉን መሰናበት ነው። ሰርቫይቫል ፋይት የሚሉት ነው። ብዙ ጊዜ ለሰርቫይቫል ወይ ደግሞ ለመጨረሻው ጨዋታ ለመጨረሻው የሞት ሽረት ጨዋታ የሚፋለሙ ቡድኖች ሬሌጌሽን አቮይድ ለማድረግ የሚፋለሙ ቡድኖች ከባድ እንደሚሆኑ ይታመናል እና አንዳንዴ እንደዚህ አይነት ቡድኖች ላይ ትክክለኛውን የፋይቲንግ ስፕሪት ሚኬል አርቴታ እንዳለው ከነሱ የተሻለ መራብ ለዌስትሃም አለመውረድ ከሚያሳስበው በላይ አርሰናል ዋንጫውን ማግኘት የበለጠ ተርቦበታል። 22 ዓመት የቆየበት ነው። ከነሱ የተሻለ አላማ ከነሱ የተሻለ ፍላጎት ሊኖሩና ሊያሳይ ይገባል ቡድኑ። የቅርብ ጊዜ ግንኙነታቸውን ስናይ ዌስትሃም ሜዳ ላይ አርሰናል ቀደም ሲል በፕሮግራሙ እንደጠቀስከው የመጨረሻው 5-2 ያሸነፉበት ጨዋታ 6-0 ያሸነፉበት ጨዋታ ብዙ ጎል የሚያስቆጥሩበት ስቴዲየም ነው። በዚህ እንኳን ኤምሬትስ ላይ 2-0 ዘንድሮ አሸንፈዋል። ግን ስፕሪቱ ዌስትሃምና አርሰናል የሚገናኙበት የጨዋታ ስፕሪት ግን የተለየ ነው። ያሁኑ ለሁለቱም ቡድኖች የሞት የሽረት የምትለው አይነት የጨዋታው ድባብ ሁሉም ነገሩ የተለየ ነው። ፋይናል ማለት ይቻላል። ለሁለቱም ቡድኖች የፋይናል ጨዋታ ነው። ምክንያቱም አርሰናል ይህንን ጨዋታ ካሸነፈ ቀጣይ ተጋጣሚው በርንሊ ሬሌጌት አድርጓል። ፕላስ ደግሞ አርሰናል ፈጽሞ የተለየ ድባብ እያሳየበት ወደሚገኘው ወትሮም የጥንካሬ ምንጭ ወደሆነው ኤምሬትስ ነው ይህንን ወራጅ ቡድን እንደገና የሚገጥሙ የመጨረሻ ክሪስታል ፓላስ ነው። ስለዚህ አርሰናል ዛሬ የጥንካሬዎቹን የበለጠ አብዝቶ ማሳየት አለበት። የመከላከል ጥንካሬው አንዱ በቻምፒየንስ ሊግም በፕሪሚየር ሊግም አርሰናል ሰርቫይቭ እንዲያደርግ ያደረገው ዘንድሮ ዋናው ባክቦኑ የመከላከል ጥንካሬው ነው። ስለዚህ ዌስትሃም ጎል ያስፈልገዋል። ዲፌንሲቭ ዲሲፕሊን በጣም ያስፈልጋል። ከዛ ውጭ ግን ዌስትሃምን ልታቀዘቅዘው ድባቡን ዝም ልታሰኘው የምትችለው ያን ስቴዲየም እናውቀዋለን። ኤፍሬም በጣም ለተመልካች ቅርብ የሆነ ስቴዲየም ነው። ድንቅ ከሚባሉ ስቴዲየሞች መካከል ነው ዌስትሃም ተከራይተው የሚጫወትበት። ድባቡ በጣም አስገራሚ ከሚባሉ ስቴዲየሞች መካከል አንዱ ነው። ያንን ድባብ መግፈፍ የምትችለው በጎሎች ጭምር መጀመሪያ። ስለዚህ የአርሰናል የማጥቃት እንቅስቃሴም ደግሞ ልክ ባለፉት 2-3 ጨዋታዎች አትሌቲኮ በፉላም በተለይ ፉላም ላይ የተመለከትነው ጨዋታ እንደዚህ አይነት ሼፕ እንደዚህ አይነት መነሳሳት ማሳየት አለበትና ለአርሰናል ለዌስትሃምም እጅግ ወሳኝ ከሚባሉ መርሃ ግብሮች ምናልባት ያመጡ ትልቁ መርሃ ግብሩን ከሚባሉት መካከል ሊሆን ይችላል። 63 ጨዋታዎችን አርሰናል አከናውኗል። በጣም ብዙ ነው ፍቅር 40 ምናምን ያሸንፉ 42 አሸንፏል። 30 ክሊን ሺት አለው። ዩናይትድ አመቱ ሙሉ 40 ነው የተጫወተው። አርሰናል ያሸንፈው ይበልጣል። በ40 እንዲቆም ያደረገው አሞሪም ነው። አተውም እንዴ እንዳትለኝ ማንቸስተር ዩናይትድ አሁን ያለበት ስኬት ከካሪ ጋር
ሌላ ከፍታው ነው ሲዝኑን አዳነ እንጂ የአርሰናል የውድድር ጫናና የሄደበት መንገድ ከአራቱ ዋንጫዎቹ ጋር በጣም አስደናቂ ነው። ዴብዝ የቡድን ዴብዝ በጣም እንደሚጠቅም አንዱ ማሳያ ነው። ከአንድሪያ ቤርታ ጋር በተለይ አርሰናል በክረምቱ ገበያ ላይ የነበረው በጣም ሰፊ ግዢዎች እንደ ክሪስቲያን ኖርጋርድ አይነት ተጫዋቾችን ያውም በአግባቡ እኮ አልተጠቀማቸውም አርቴታ። ኖዋኔሪ ያውም ዴክላን ራይስ ናፍቀኸኛል እስከማለት ደርሷል። ፈረንሳይ ነው ያለው ፍቅር በውሰት አርሰናል ያልተጠቀማቸው ተጫዋቾች አሉት። ማክስ ዶመንም እንደዚሁ ገባ ወጣ ነው የሚለው በጣም በጥቂት ደቂቃዎች ላይ ነው የምታውቀው። አመቱ ሙሉ ደግሞ የአርሰናል ይሄ የከፍታው ምሰሶ ምልክቶች ሆነው በጣም የተቃጠሉ ተጫዋቾች አሉ። አሁን ዋንጫውን ለማንሳት ጫፍ የደረሱ ሳምንቱ በጣም ስኬታማ ነበር ለአርሰናል። ከሞራልም ከቡድን ህብረትም ከስነ ልቦናም ከከፍታም ጫፍ የደረሰ ነው። ከመቼውም ጊዜ በላይ ዋንጫውን ተጠግተናል ብሏል። ዌስትሃም ለኔ የህይወት ዘመን እድሉን ያበከነው በብሬንትፎርድ 3-0 ሲሸነፍ ነው። ፍቅር ኦፍ ኮርስ ቶተናም አይታመንም፣ በማንኛውም ሰዓት ሊጥል ይችላል። ሊጉ በጣም ከፍ ያለ ፕሮፌሽናል ነው። ግን 90 ደቂቃ በደጋፊ ፊት የመጨረሻውን ላለመውረድ ሙከራ የሚያከናውነው ቡድን ነው። ለአመታት ግን እዚህ አካባቢ አይጠፋም ዌስትሃም ካየው። ይሄ በየአመቱ ወራጅ ቀጠና አካባቢ የማይጠፉ ክለቦች አሉ አይደል? የሚንገዳገዱ አሰልጣኝ ይቀይራሉ፣ ባለቤት ይቀይራሉ፣ ስቴዲየምም ቀይሯል። ካምፕተን ፓርክ በተለይ የምስራቅ ለንደን አካባቢ ፍቅር ከለንደን ኦሎምፒክ አንስቶ አውዱ ጭምር የተቀየረበት ቦታ እንደሆነ ይታወቃል። ዌስትሃም ከስቴዲየሙ በጣም ይጠቀማል ተብሎ ታስቧል። ግን ሁሌ ለዓለመውረድ የሚታገለው ነው። ባለፉት 2-3 አመታትም ያንን ነው የማስታውሰው። ኋላ በፕሮግራማችንም እንደዚሁ ቀድም የጠቀስነውን ዩቲዩብ ቻናላችን ላይ እንጭነዋለን። መድፉ ከፍታ ጋር ግን በተያያዘ የሲዝኑ ልፋቱ ሁላ በጣም ክሪቲካል የሆነው ሳምንት ድምዳሜ ነው ዛሬ ምሽት 12 ሰዓት ተኩል ላይ ፍቅር። ይሄን ጨዋታ ማሸነፍ አርሰናል ሰኞ ምሽት መልሶ በእጁ ኤቨርተን እንዲገባ አድርጎለታል። ማክሰኞ በተነቃቃ መንፈስ ከመርሲሳይድ ያገኘውን በጣም ውጤታማ እድልና ሞራል በቻምፒየንስ ሊግ ተጠቅሟል። ሰሜን ለንደን ላይ የ20 ዓመት ታሪኩን ቀይሯል። ትልቁ ስኬት ነው ለግንቦት 22 የቻምፒየንስ ሊግ ፋይናል ከቡዳፔስት። ከዛ በፊት ግን አርሰናል አድቬንቸሩን ማጠናቀቅ ይፈልጋል ፍቅር። 6 ቀናት በመሃል አለ። የፕሪሚየር ሊጉን ዋንጫ ካሳካ በኋላ አርሰናል ከ6 ቀናት በኋላ ነው ቻምፒየንስ ሊግ ፋይናል የሚጫወተው። አንድ ቀን አርፎ ምናልባትም 2 ዋንጫዎች ይዞ ደግሞ ለንደን ሰሜን ለንደን ላይ በ5 ኪሎ ሜትር ፓራድ ሊታይ ይችላል። ነገር ግን ከዛ በፊት 3 ፋይናሎች በሊጉ፣ 1 ፋይናል በቻምፒየንስ ሊግ። ከቻምፒየንስ ሊጉ ፋይናል በፊት ግን ፍቅር የዌስትሃሙ ጨዋታ ከበርንሌም ከፓላስም በላይ ለመድፎ የሞት ሽረት ነው። ለዌስትሃም ደግሞ ሰርቫይቭ ለማድረግ የህይወት ዘመን የመጨረሻ እድሉን የሚሞክርበት እንዲህ አይነት ጨዋታዎች መስከረም፣ ጥቅምት ላይ ታሳስ ወይ ደግሞ ሚያዝያ እንዳሉ አይነት ጨዋታዎች አይደሉም አይደል? የ3 ነጥብ ጨዋታዎች አይደሉም። ባህሪያቸውም ይቀየራል። እጣ ፈንታ የሚወስኑ ጨዋታዎች ይሆናሉ እንዲህ አይነት ጨዋታዎች። ምናልባት እኮ ማንቸስተር ሲቲ በእጁ የገባውን እጣ ያጣው ከኤቨርተን ጋር ባድርገው ጨዋታ ሊሆን ይችላል። ማንቸስተር ሲቲ የተረፈውም ደግሞ ዶኩ ባስቆጠራት ያች በመጨረሻ ደቂቃ ያቻነት ጎል ነው እጣ ፈንታውን አዳ ነው የምትለው። እና ያንዳንዱ ጨዋታ ትርጉሙ ከ3 ከ1 ነጥብ ከምንም ካለማግኘት የዘለለ። የዛሬው ጨዋታ ኢሞሽናሊ በተለይ በስሜት ደጋፊዎች በተለየ ሁኔታ የሚመለከቱት የዌስትሃም ደጋፊዎች ተጠራርተው ለንደን ስቴዲየም የሚገኙት ቡድናቸው የመጨረሻውን ሙከራ እንዲያደርግ ነው፣ የመጨረሻውን ሰርቫይቫል ባትል እንዲያደርግ ነው። ይሄ ምን አይነት ስሜት ምን አይነት አትሞስፌር ይዞ እንደሚመጣ መገመት ይችላል። የአርሰናል ደጋፊዎች ይህን ጨዋታ የሚጠብቁት የሚመለከቱት ይህን ጨዋታ ማሸነፍ ዋንጫውን ከማሸነፍ እኩል አድርገው የሚቆጥሩትም አሉ። ዋንጫውን የማንሳት ጉዳይ ነው። ምክንያቱም የበርንሌ ጨዋታ ኦልሞስት እግር ኳስ ላይ ይሄ ነው ብለህ የምታስቀምጠው ነገር ባይኖር እንኳ ሜዳ ላይ ወራጅ ከሆነ ቡድን ጋር እና ደግሞ ኦልሞስት ሁሉም ቡድኖች ከሚያሸንፉት ቡድን ጋር በተለየ ዓላማ የምታደርገው ቡድን ነውና የመጨረሻው ከባድ ጨዋታ ለአርሰናል የሲዝኑ ወሳኝ ጨዋታ ብለው የገለጹት ነው። ይሄ ምን አይነት በኢሞሽን የሚጠበቅ ጨዋታ እንደሆነ መረዳት ይችላል። ይህንን ስሜት ተጫዋቾቹ ይዘው ነው የሚገቡት። ሜዳ ውስጥ ፊዚካል ባትሉ ከፍተኛ ነው የሚሆነው። ጎል ለማስቆጠር ጫናው፣ ነገሮች በራስ አቅጣጫ ለማስኬድ
በትክክለኛው ማይንድ ሴት ላይ መገኘት በጣም የሚጠይቅበት ወሳኝ የሆነ ፍልሚያ ነው። ሚኬል አርቴታ ለዛ ነው ኮንሰንትሬት ማድረግ፣ በእያንዳንዱ ጨዋታ ላይ ትኩረት ማድረግ፣ እያንዳንዱን ጨዋታ ማሸነፍ ከመጀመሪያ ጀምሮ ሲናገር ነበር። በነገራችን ላይ ከዋንጫው በፊት እያንዳንዱን ጨዋታ ማሸነፍ ይቀድማል። ከዛ በኋላ ትናንት የተናገረውን ነገር ተናገር። ከመቼውም ጊዜ በላይ ለዋንጫ እየቀረበ መጥቷል። በጣም ታሪካዊ ለሆነ ግን እስካሁን አለ በእጃችን ያስገባነው ነገር የለም። nothing is won yet አለ። እውነቱን ነው። እስካላሸነፍክ በእጅህ በመዳፍ እስካልጨበጥከው ድረስ ያስከው ነገር የለም። ስለዚህ ዛሬውም ጨዋታ በሙሉ ኮንሰንትሬሽን በሙሉ ትኩረት ወደ ዌስት ሃም ሄድ አለባቸው። ከዛ በኋላ ነው ስለ ቻምፒየንስ ሊግ ማሰብ ያለብህ። የቻምፒየንስ ሊግ ፍጻሜ መድረስ፣ የማንቸስተር ሲቲ ድሮፕ ማድረግ የመሳሰሉት ነገሮች ስሜታችንን ሊወስዱት አይገባም። ምክንያቱም ስትይዘውና አሸንፈ ነጥቦቹን ሌላ ሰው እንደማይደርስበት እስካላረጋገጥክ ድረስ በእግር ኳስ የተጠናቀቀ ነገር የለም። ሆኖ መገኘት ማለት ነው። ይዘህ መገኘት እና እንደማይደርስበት ያረጋገጥክ ሰዓት ነው የሻምፒዮንነት ሰዓት የሚደርሰውና በእያንዳንዱ ጨዋታ ላይ ትኩረት ማድረግ መቻል አለብን ብሏል። ለንደን ዌስት ሃም ዘንድሮ ላለመውረድ የሚጫወት ቡድን ይሁን እንጂ ስቴዲየሙ ለትልልቅ ቡድኖችም ጭምር ለማሸነፍ ከባድ ከሆኑ ስቴዲየሞች መካከል አንዱ ነው። አሁን በዚህ ስቴዲየም ላይ የሰርቫይቫል ሜንታሊቲ የበቃ የመትረፍ እድሜን የማራዘም ከፕሪሚየር ሊጉ መውረድ ማለት ምን ያህል ከባድ እንደሆነ የሚታወቅ ነው። አንዳንድ ቡድኖች ናቸው አይደል ደርሰው ወዲያው የሚመለሱ። አሁን ሊድስ ቶሎ ሲመለስ ታያዋለህ። ሄደው የሚመጡ ቡድኖች አሉ። እንደወጣው የቀሩ ደግሞ አሉ በቃ የተረሱ። ሌስተር 2016 የፕሪሚየር ሊግ ሻምፒዮን ወረደ። ከዛኛውም ወረደ። ከሻምፒዮንሺፑ ራሱ ወረደ። አንዳንዴ ስትወርድ ያለው ስሜት በጣም ከፍተኛ ነውና ያንን ላለማየት በዌስት ሃም በኩል የሚኖሩ ነገሮች አሉ። በዛ ላይ ፔፕ ጓርዲዮላ ትናንትም ያው ማይንድ ጌሙን ምኑን በደንብ አስቀመጠ። ከሞን አይረንስ አለ ከሞን አይረንስ የሚል ነገር ተናገረ። ትናንት የቤት ስራቸውን ሰርተዋል። የሲቲም ጫና ደግሞ አለ። ጎሎች አሉት። 3-0 አሸንፏል። የነጥብ ልዩነቱ 2 ሆኗል። ከአቻ በታች የሆነ ውጤት የደረጃ ለውጥ ሁሉ ያመጣበት ይችላል። ስለዚህ ለአርሰናል ሞር ከዌስት ሃም በላይ ለኔ ያው ዌስት ሃም ምክንያቱም ኮሌክቲቭ በሆኑ ጨዋታዎች ነው ሊወርድ የተቃረበው። ያው የዘራውን ያጫ በጣም በተደጋጋሚ በዘራው ነው እዚህ ላይ የደረሰው። አርሰናል ግን የዌስት ሃም እያወቁት የመጡ ይመስለኛል ደጋፊዎቹ ዋንጫውን ከፕሪሚየር ሊጉ የመሰናበት ጉዳይ ላይቀር እንደሚችል እየተረዱት የመጡ ይመስለኛል። እንደውም በኋላ ቶትናም ሆትስፐር በተከታታይ ጨዋታዎች ላይ እየተሸነፈ ቦታቸውን ተካው እንጂ ለረጅም ጊዜያት የወረጅ ቀጠናውን ኤሪያ ይዘው ቆይተዋል ደጋፊዎቹ። በአርሰናል በኩል ግን ይሄ ስንት ጊዜ ነው እድሉ የገባው አርሰናል መዳፍ ላይ የፕሪሚየር ሊግ ዋንጫው እድል በዚህ ዓመት በ10 ነጥብ በ8 ነጥብ በ5 ነጥብ በ3 ነጥብ ከዛ ተወሰደ፣ እንደገና ተመልሶ መጣ። ግራፉ የዋንጫ ግራፉ የስሜት ግራፉ በጣም በጣም ከፍተኛ ነው በአርሰናል በኩል እና ይሄ ጨዋታ ሞር በአርሰናል በኩል በተለየ ሁኔታ ይታያል። ሚኬል አርቴታ ያንን አስቀምጧል። ለአርሰናልም ነው በጣም ወሳኝ። እኔ ለዌስት ሃም ያው ወሳኝ ነው ግን ይህን ጨዋታ ቢያሸንፍ ራሱ ገና ቶተናም ይሸንፋል። ሌሎች ቡድኖች ላይ ተስፋ ለዌስት ሃም ለሚዲያውም ስራ ነው። ለዌስት ሃም ፍቅር ለአርሰናል የዱ ኦር ዳይ ጉዳይ ነው። ለአርሰናል ከወራጅ ቀጠናው ባልደረባ 18ኛ ካለው ደካማ ዌስት ሃም ቢጫወትም ልክ እንደ ወርልድ ካፕ ፋይናል ልክ እንደ ቻምፒየንስ ሊጉ የማክሰኞ ምሽት አድቬንቸር ነው ለአርሰናል። ያንን ድራማቲክ የሆነ ሞመንት ኤሚሬትስ ላይ የነበረ ድባብ የሜይሉ ጸሐፊ ኦሊቨር ሆልት በቃ ከአመታት በኋላ ነው ያ የታየው ፍቅር፣ ያ ፓሽን ከደጋፊው ከቡድኑ ጋር በልብ የተሳሰረ ፋን ነበር የነበረው ከመድፈኛው መንደር። ያ ሞመንት ይጠበቃል ዛሬም። ያ ሞመንት ዓለማችን ላይ በሚገኙ የአርሰናል ደጋፊዎች ሁሉ ላይ ይጠበቃል። 90 ደቂቃውን በጥፍራቸው ቆመው የሚመለከቱ ጨዋታ ነው። ተጋጣሚው ነው ወራጅ እንጂ ለአርሰናል በጣም ወሳኙ 3 ነጥብ ነው። ከሄደበት መንገድ የጠቀስከው ነው። አርሰናል 18 ጌም ሳይሸነፍ ዘልቆ በቪላ ሲሸነፍ እንደገና ፈጥኖ ሪከቨር ሲያደርግ 1 ወር
ጠብቆ ቪላን ሲበቀል ከዛ ዲሴምበር ጃንዋሪን ተሻግሮ እንደገና በጣም በጥሩ መንገድ መጥቶ ኤፕሪል ላይ ሲደነቃቀፍ ከአንዴም ሁለቴ በክብር ሲቲን ሲጋብዝ ያ በፋሲካ ዋዜማ የነበረ መድፉ ደጋፊዎች የማይረሱት የበርንማውዝ ጨዋታ ላይ ምን ነካው እስኪባል ድረስ ከዛ ማግስት እንደገና ከሜንታሊቲ ብዙ የተገፋው ባለፉት 3-4 አመታት በጣም የጸናው ብዙ ነገሮችን ነው የሚመልሰው እኮ አርሰናል ፍቅር ኔትፍሊክስነትን ከዋንጫ ፊት መሽኮርመምን ሙሉ አመት መርተ ሁለተኛ መውጣትን በየአመቱ ይሄንን የሁለተኝነት ሃትሪክ ሰርቷል እኮ አሁን የሁለተኝነት ኳድራፕል አይሰራም ይሄንን ሁሉ የሚቀይርበት ታሪኩን ይዟል አርሰናል የሚመጥነው ቦታ ላይ ይገኛል ቅድም የጠቀስኩት ነው 63 ጨዋታዎች 42 ማሸነፍ ከ30 በላይ ክሊን ሺቶች በጣም የጸና የተከላካይ መስመር በጸና የድል ጉዞ የቀጠለ ከጨዋታ ስትራቴጂው ጋር በጣም የታማ በጣም የተወቀሰ ቦሪንግ የተባለ ነገር ግን በመጨረሻ ከፍታው ላይ የተቀመጠ የሚጠራጠሩትን ጭምር ያሳመነ የትም እንደሌለ አርሰናል አሳይቷል ይህ ኮሌክቲቭሊ ኦገስት በጀመረው ውድድር ከነሐሴ አንስቶ እስከ ግንቦት በመታደርገው ማራቶን ውስጥ ነው የምታሳካው ማራቶኑን ፍቅር 41 ኪሎ ሜትሩን መጨረሻ ስትሮጥ ኖረህ አሁን የሞት ሽረት ትግል ብታረግም ባንተ ላይ ወሰነም እግር ኳስ ነው ኑኖ ስፒሪቶ እሱን የተናገሩት የመጡትም ከፎረስት ተባረው ነው በጣም ከባዱን ተጋጣሚ እንገጥማለን የሊጉ ምርጡን ቡድን እንገጥማለን የምንችለውን ሁሉ እናደርጋለን ከዛም በኋላ ቀጣዩ መርሃ ግብሮችን እንጠብቃለን አንደኛ ቶተናምን ጭምር መጠበቅ ያስፈልጋል ከሊድስ ያለው የነገ ጨዋታ ማለት ነው ቶተናም ተመልሶ ከተሸነፈ ከዌስትሃም ከመዶሻው በላይ ግን ለመድፉ ፍቅር ዋንጫውን ልታረጋግጥ የምትችልበት የበለጠ ሞራልህን ከፍ የምታረግበት ሳምንቱ በጣም በጥሩ ሁኔታ ኤቨርተን የጀመረለትን ማክሰኞ በታሪክ ቀይሮታል በቻምፒየንስ ሊግ የሚደመድምበት ሊሆን ይችላል ቪክቶር ዮኬሬስ ፍቅር ምናልባት ይሄን አጥቂን የማንሳት የፈለኩት ከአርሰናል ጋር አያይዤ በወሳኙ ሰዓት ላይ የአርሰናል ከፍታ ዋናው ሚስጥር ሆኗል አንድ ዳታ ግን አይቼ በጣም ገርሞኝ ነበር በቻምፒየንስ ሊግ ምሽት ማክሰኞ በጣም ቶፕ ጨዋታ ባሳየበት በጣም የተሳኩ እንቅስቃሴዎችን ለዮኬሬስ ኳስ በመጣል ካቀበሉ የአርሰናል ጓደኞቹ መካከል ግብ ጠባቂው ራያ ይቀድማል ፍቅር በጣም ነው የገረመኝ እኔ ራያ የተሳካ 6 ኳስ ሰጥቶታል ከዛ ትሮሳድ 4 ዴክላን ራይስ 3 ኦዴጋርድ 3 ሳካ 1 ኤዜ 1 ካላፊዮሪ 1 ሳሊባ 1 ዮኬሬስ በዛ ልክ እንዲንቀሳቀስ አብዛኛውን ኳስ የሰጠው ግብ ጠባቂው ነው ይሄ የሚያሳየው ለዮኬሬስ የሆነ ቡድን ስቲል እንደሌለ ነው በዚህ ውስጥ ነው 21 ጎል የደረሰውና የመድፉ የመጨረሻ 4 ጨዋታዎች እንደ ፍጻሜ የሚጠበቁ ጨዋታዎች ላይ ዩሲዲን ያጥቂ ዋናው መከታ ሆነ ዘንድሮ አርሰናል ፕሪሚየር ሊጉም ቻምፒየንስ ሊግ የጨዋታ ስታይሉ ሳይፈጠር ያነሳ ከሆነ ቪክቶር ዮኬሬስ ፕሬዘንስ በጣም በትልቁ ይገለጻል ይነገራል በነገር ላይ ባለፉት 3 ሲዝኖች አርሰናል ሁለተኛ ሲወጣ ትልቁ ችግር ተብሎ የሚነሳው ነምበር 9 ነው ናቹራል የሆነ 9 ቁጥር የለውም ነው ይሄ ተጫዋች ከመጣ በኋላ በፕሪሚየር ሊጉ 12 ጎሎችን አስቆጥሯል በአጠቃላይ በሲዝኑ ወደ 21 ጎሎችን አስቆጥሯል በቻምፒየንስ ሊግ በፕሪሚየር ሊጉ 14 ነው እንጂ በቻምፒየንስ ሊግ ወደ 6 ጎሎች ላይ አሲስተንስ አለው 21 ቶታል ጎሎችን በሲዝኑ አስቆጥሯል ከ2011 ጀምሮ ላለፉት 10 ምናምን አመታት 15 አመታት አካባቢ ከአሌክሲስ ሳንቼዝ በኋላ ማለት ነው አንድም ተጫዋች 20 ጎል ሪከርድ ላይ መድረስ አልቻለም በአርሰናል በኩል ምን ያህል ይሄ ናቹራል ፖቸር የምትለው አዳኝ የምትለው አጥቂ ችግር እንደነበር ጎሎቹን ተዋቸው በአርሰናል ዲበት ሲዝን ወይ ደግሞ የአርሰናል አጥቂ ሆነው በመጀመሪያ ሲዝናቸው ላይ እዚህ ቁጥር ላይ እየደረሱ የሉም ቀደም የምንላቸው ችግሮች እንዳሉ ሆነው ነው የምነግር የትኛውም የአርሰናል አጥቂ በመጀመሪያ ሲዝኑ ላይ እንደዚህ አይነት ጎል ላይ ራሱ አልደረሰም በዛ ላይ ጎሎቹን ተዋቸውና ይሄ ፊዚካል ፕሬዘንሱ ወርክ ሬት በተለይ ከአትሌቲኮ ማድሪድ ጋር የነበረው ጨዋታ በጣም ጠንካራ በመትላቸው ተከላካዮች መካከል ነው የሚቆም ሁሌ 2 ወይም 3 ወይ 1 በትንሹ ተከላካይ አብሮታል በጣም መጀመሪያ ሲተችበት የነበረው ግን በኋላ ያሻሻለው ይሄ ሆልድ አፕ ፕሌይ ኳሱን አቆሙ ከዛ በኋላ የአርሰናል ተጫዋቾች በግራም በቀኝም ያሉት መሀል ላይ ያሉ ተጫዋቾች ወደ ጨዋታ እንዲገቡ የሚያደርገው እንቅስቃሴ ሩጫው ኤፍሬም እኔ ሁሌ ማነሳዋለሁ
ይሄ ሁሉም የሚሆነው ከሚኬል አርቴታና ከአርሰናል ጋር አንድም የፕሪሲዝን ጊዜ ሳያሳልፍ በቀጥታ ወደ ፍልሚያው ነው የተጣለው። አሰልጣኙም ለሱም የሚሆን የጨዋታ ስታይል ሳይኖር ፕሪሲዝን ላይ ምንም ዝግጅት አብሮ ከቡድኑ ጋር አልቆየም እና ይሄ ተጫዋች አንደኛ እኔ የሥራ ባህሉ ወርክ ኤቲኩ አርሰናል ላይ ያሳየው የጨመረው ነገር፣ ሁለተኛ ምንም አይነት ትንታኔዎች ቢሰጡበት ምን ቢደረግ ከመስራት ወደ ኋላ። ለምሳሌ አንዳንዴ እኮ ፍራስትሬት ታደርጋለህ አይደል? 80 ደቂቃ ኳስ ማይደርስ ከሆነ ማትሞክር ከሆነ እንዳጥቂ አንተ እጅን እያሳየ እየሮጥክ ኳሱ ማይነስ እየተደረገ ወደ ኋላ የሚመለስ ከሆነ ወለ ሌላ ተጫዋች የሚሰጥ ከሆነ ትንሽ ተስፋ ትቆርጣለህ ሜዳ ውስጥ አይደል? አንድም ጊዜ የሆነ መጥፎ ካራክተሩን ሲያሳይ አትመለከተው። የሆነች ሰዓት ላይ ብቻ ቡካዮ ሳካ ላይ ያሳየው የተባለችው ነገር ታስታውሳል። ጎል ካስቆጠረ በኋላ የቼልሲ ጨዋታ ቡካዮ ሳካን ሳይጨብጥ ሄደ ምናምን የተባለችው አጋጣሚ ለሚዲያ ርዕሰ ጉዳይ ከመሆኑ ውጪ በአብዛኛው የተረጋጋ የሚጋባ የሆነ የሥራ ባህል ያለው ተጫዋች ነውና እኔ ቪክተር ኮሬሽ በጣም ፓወርፉል ሴንትራል ስትራይከር ነው አርሰናል ያገኘው። የአሁኑ ሲዝን ከሚቀጥለው የተሻለ ይሆናል። ዋንጫዎቹን አርሰናል ካሳካ የዚህ ተጫዋች ኮንትሪቢዩሽን በትልቁ ይቀመጣል። የዛሬው ጨዋታ ላይ ይወስዳል። የዛሬውም ጨዋታ ላይ ደግሞ ትልቁን ተስፋ ታስቀምጥበታል። አሁን ኤክስፔክት የምታደርገው ለዮከሬስ ብዙ ኳሶችን ለዮከሬስ በመስጠት በማንቀሳቀስ ደረጃ ጣጣቸውን የጨረሱ እኮ አይደሉም። ፍቅር ዮከሬስን በጥሩ ፖዚሽን ላይ አይቶ አርሰናል ሞር አታክ እንዲያረግ እንዲጫን የአጥቂውን ፍጥነት በኪሊያን ምባፔ ደረጃ ሊሆን አይችልም፣ ግን በጣም ታጋይ በአየር በመሬት የሚንቀሳቀስ ዋይድ የሚወጣ ኳስ ድሪብል ለማድረግ የሚሞክር ቴክኒካሊ በጣም ፐርፌክት አይደለም። ነገር ግን ይሄ ሞደርን ዴይ አጥቂ ቦክስ ላይ የሚጨርስ የሚታገል ለሊጉ ባህሪ የሚሆን ለፕሪሚየር ሊግ የኪክ አንድ ራሽ ቡድኖች በጣም የሚሆን አይነት ቀለም ያለው አጥቂ ነው። በዛ ላይ ደግሞ አጮቱ አልተፈጠረም እንጂ አሁን ከኤዜ ነው የምጠብቀው ከኦዴጋርድ ነው የምጠብቀው ለዮከሬስ ብዙ ኳሶችን አመሻሽተው በመስጠት ለጎል ሳይሆን ለእንቅስቃሴ ለሙቭመንት እንኳን ይህንን ያደረገው ራያ ነው። በዛ ውስጥ ነው የሲዝኑን ቶፕ ፐርፎርማንስ በዛ ሰሚ ፋይናል ከኤምሬትስ ያሳየው ከአትሌቲኮ በነበረው ጨዋታ ላይ ራያ 6 ሰጥቶታል። ይሄ አርቴታ ላይ አንዱ ትልቁ ጥያቄ ይመስለኛል ወደፊት ሊሻሻል የሚችለው። በዛሬውም ጨዋታ ላይ ግን መውደቅ፣ መነሳት፣ መሮጥ፣ መታገል ጉልበት በሚጠይቀው ሄዲንግ ኳሶች ሊኖሩት ይችላል ተብሎ በሚጠበቀው ጨዋታ ላይ ከኤልዛቤት ፓርክ ፍቅር እንደ ዮከሬስ አይነት አጥቂዎች ዋናው መሰረት ናቸው። ለሲዝኑ ፍጻሜም ለቀሪዎቹ 4 የአርሰናል ድሪም ፋይናሎች ዮከሬስ አይነት አጥቂዎች ወሳኝ ናቸው። ነምበር 9 ላይ በ4-3-3 ቅኝት አርቴታ ልክ እንደ ኤኔሪኬ የተቃኘ ቢሆንም እዛ ያለ ኳሊቲ በጣም ከፍ ያለ ነው። ከተጫዋቾች ጥራት ከማጥቃት ጥራት አንጻር ዱዌ ክቫራና ዴምቤሌ ከጀርባቸው ቪቲኒያን ሳንድረሳ ፍቅር ከጃኦ ነቬስና ፋቢያን ሩይዝ ጋር አርሰናል ቤት ከፊት ያለው ማጥቃት እንቅስቃሴ ላይ ማርቲኔሊ ሳካ ለአመታት አብረው ነበሩ ግራና ቀኝ። እዚህ መሃል ሜዳው ላይ ዮከሬስ ቦታ ላይ ከሃርቫርስ ጋብሪኤል ጂሰስ ነበሩ። በፍጹም ከፔጂ አንጻር ለፉክክር የሚቀርብ አይደለም። አንድ ስቴፕ አሁን ግን ኳሊቲውን ከፍ ያደረገው ዮከሬስ ነው። በመጀመሪያውም ሲዝኑ 20 ፕላስ መድረሱ ሌላው የራስ መተማመኑን ከፍ የሚያደርግለት ለዚህ የሚሆን የጨዋታ ስታይልና ለአጥቂው የሚሆን የጨዋታ ቀመር ከተፈጠረ በየውድድር አመቱ 30 ፕላስ ጎሎችን ለማስቆጠር የማይቸገር እንደሆነ ይናገራሉ። የዛሬው ጨዋታ ላይ ግን አርሰናል ቴሪ ዳንኤል ኦነሪ ራሱ አርቴታም እንዳለው እኔ አልደሰትም ብሏል። አሁን አሸንፉ፣ ጨዋታዎችን አሸንፉ፣ ሆናችሁ ተገኙ፣ በመጨረሻ በደንብ ሴሌብሬት እናደርጋለን ነው የሚለው አርሰናል። በተለይ ከቴሪ ዳንኤል ኦነሪ ጋር ትናንትናው ጨዋታ ላይም ፍቅር የሲቲ ብሬንትፎርድ የተከለከላቸው እኔ ያን ያህል አከራካሪ ናቸው የሚል እምነት የለኝም። ከፋውሎቹ አንጻር ሲቲ ጨዋታውን ተቆጣጥሮ ነው ያሸነፈው። የጋርዲዮላ ግን ፕሬዠር ማይንድ ጌም ቀጥሏል። ሃላንድም ያንን ተናግሯል። ለሲቲ ድራማውን መውሰድ እስከ መጨረሻው መታገል ለዋንጫው ብርቅ እንዳልሆነ ነው ኤሪን ሃላንድ የተናገረው። ጋርዲዮላ ደግሞ ከሞን አይረንስ ብሏል። ይሄ ምናልባት የመዶሻዎቹን ሞራልና የራስ መተማመን ምን ያህል ያሻግራል የሚለውን እናያለን። የፕሪሚየር ሊጉ በጣም የተሟላው ቡድን አርሰናል ነው ዘንድሮ። 5 ጊዜ ብቻ ነው በፕሪሚየር ሊጉ የተሸነፉት። 23ቱን አሸንፈዋል፣ 7 አቻ ነው። 26 ጎል ያስተናገደው ትንሽ ጎል ነው አርሰናል ያስተናገደው።
የሻምፒዮንሺፕ ኮንሲስተንሲ በአብዛኛው አሳይቷል። በተወሰኑ ሰዓቶች ላይ ተንገራግጫዋል፣ ግን ኮንሲስተንሲ በጣም ለረጅም ጊዜ አሳይቷል። ወጥነት በጣም 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 ለረጅም ጊዜ። የዘንድሮ ቡድኑ ደግሞ በጣም የሚለየው ከነዛ መንገራገጮች በኋላ መመለስ የሚችል ነው። የሆነ መልስ የሚሰጥ አይነት ቡድን ነው። ከአስቶን ቪላ ሽንፈት፣ ከማንቸስተር ሽንፈት፣ ከብሬንትፎርድ፣ ከወልቭስ አቻዎች እንደገና መልስ የሰጠ ቡድን ሆኖ ተመልክተነዋል። ትልልቅ የሜንታሊቲው ላይ ጥያቄዎቹ ወደ ፈተናም የከተቱት የሜንታሊቲ ጥያቄዎች ቢሆኑም ግን መሻሻላቸውን በግልጽ የምታይባቸው ምክንያቶች ደግሞ በዛው ልክ አሉ። አርሰናል መጨረሻ ላይ ሄዶ አልቀረም፣ ወዲያውኑ ምላሽ የሚሰጥ ቡድን ነው። አንደኛው ትልቁ ኤክሰለንሱ ለኔ የመከላከል አቅሙ ነው። አርሰናል አንድ ዲፌንሲቭ አቅሙ አሁንም በዛሬው ጨዋታ ላይ ከፍ ማለት አለበት። የማጥቃት አቅሙ መጨመር አለበት። ይሄ ትልቅ ጫናዎች ከሚባሉት መካከል አንዱ ነው። የዛሬው ጨዋታ በቅርብ ጊዜያት ውስጥ በጫናዎች ምክንያት ነው አርሰናል ኮላፕስ ሲያደርግ የተመለከትነውና ትልልቅ አዌዊኖች ሲያደርግ ተመልክተናል። ቡድኑ ሌት ጎሎችን ሲያስቆጥር ተመልክተናል። ከእንቅፋቶች በኋላ ሲያገግም ተመልክተናል። እና ይህን እድል እንደገና አሳልፎ የሚሰጥበት ሪዝን መኖር የለበት። ሚኬል አርቴታ እንዳለው የመጨረሻው ሰዓት ላይ ደርሷል። ከዋንጫው በቅርብ ርቀት ላይ ተገኝቷል። የመጨረሻው ሰዓት ላይ ደግሞ እድሉ በመዳፉ ገብቷል። ትዝ ካለ እኮ ባለፉት 2 ጊዜያት ከሊቨርፑል በፊት በነበረው ማንቸስተር ሲቲ በነጠቀው ጨዋታ ላይ ኦልሞስት 2-1 ጨዋታ ሲቀሩ ሞመንተሙ በሲቲ እጅ ነበር። አርሰናል ረጅሙን ጊዜ ይመራና የመጨረሻዎቹ ጨዋታዎች ላይ በአርሰናል ቦታ ላይ የሚገኘው ሲቲ ነበር እንደምናስታውሰው። ከዛ ሲቲ አይጥልም፣ ዋንጫዎቹን ሲያነሳ ተመለከትን። የዘንድሮ አርሰናል የመጨረሻው ሰዓት ላይ በቁጥጥር ስር ነው፣ እጣ ፈንታው በቁጥጥር ስር ነው። ስለዚህ ዛሬው ጨዋታ ላይ ለኔ በኳሊቲም አሁን ባሉበት ቡድኖች ባላቸው ወቅታዊ አቋምም በጨዋታው ዓላማ ላይ ከሚፈልጉት ግብም አንጻር አርሰናል በተለየ ነገር ይቀርባል ተብሎ ይጠበቃል። እግር ኳስ እንዲህ ነው። አንዳንዴ እታች ስላለ አይደለም ወይ ሳም ቅድም ስታነሳው እንደነበረው እንደውም ቶፕ ደረጃ ላይ ካለ ቡድን በላይ ሊያስቸግር የሚችሉ አይነት ቡድን እንዲህ አይነት ቡድን ነው። ታች ዳዴ የሚል የመጨረሻ ጣፈንታውን ለመለየት የሚታገል ቡድን እንዲህ አይነት ቡድኖች ሊፈትኑ ይችላሉ። ያም ቢሆን ግን እንዲህ አይነት ጨዋታዎችንም ጭምር እያሸነፍክ ነው ሻምፒዮን የምትሆነውና አርሰናል በዛሬው ጨዋታ ላይ የተለየ ነገር ይጠበቅበታል። ጨዋታው ምሽት 12:30 ላይ በለንደን ስታዲየም ኩዊን ኤልዛቤት የቀድሞ የምንመለከተው ይሆናል። አንድ የመጨረሻ ሀሳብ ከዛ ከራይስና ብሩኖ ጋር አንድ ሀሳብ አንስተን እንወጣለን። ፍቅር አርሰናል እና ፔዤ የቻምፒየንስ ሊግ ፋይናሊስት ሲደርሱ እነዚሁ ለቡድኖች ለሞደርን ዴይ ፉትቦል የእግር ኳስ ቡድኖች ግንባታ ሌሰን መሆን የሚችሉ ናቸው። አርሰናል የቀረው ዋንጫ ብቻ ነው ከፔዤ የሚለየው። ፔዤ ያንን የ56-57 ዓመት ታሪክ ያለው ቡድን ነው። አምና ቻምፒየንስ ሊግ ለመጀመሪያ ጊዜ በማሸነፍ ጭምር ቀርፎታል። ኤንሪኬ የቡድን ግንባታው ቅኝቱ መልኩ ለሌሎች ክለቦች ጭምር ማሳያ ሌሰን ነው። ይሄ አሁን ማድሪድ ቤት ላለ ፈተና በጣም ኢጎሎ ጥራቸው ከዋክብቶች ቡድን በኮከቦች ብቻ እንደማይገነባ የባንክ ካዝናን ሰብረህ የምታዋቅራቸው ጋላክቲኮች አሸናፊ እንደማይሆኑ አንዱ ማሳያ ነው። አርሰናል ቤት የትረስ ዘ ፕሮሰስ ማይክ አርቴታ ከፍታዎቹላ ከመድፉ ዲኤንኤ ጋር ተፈጥረዋል። ፍቅር በጣም ጠንካራ ቡድን በዋንጫ የማሸነፍ ቀለም የተቃኘ የጸና የመከላከል አቅሙ ከፍታ የሻምፒዮን ቡድኖች መልክ ነው። ይሄ ደጋግሞ ተነግሯል። የዛ የማይሸነፍ የኢንቪዚብልስ ቡድንን አልጋ ወራሽ ለመሆን ቻምፒየንስ ሊጉ ላይ ቀለሙን ይዟል። ከነ ቪዬራ መውጣት በኋላ ኦነር ያምብል የነበረበት የ2006 የፕሪሚየር ሊጉ የ49 ጨዋታ ያልተሸነፈው ቡድንን ታሪክ ለመድገም ሳይሸነፍ አይደለም። አሁን ሞደርን ዴይ ላይ ሳትሸነፍ አመቱን ሙሉ መቀጠል በጣም ከባድ ነው። ፍቅር ይህ ከ22 ዓመት በፊት የነበረ አይነት ታሪክ አይደለም። አሁን እግር ኳስ የበለጠ ፈታኝ ሆኗል። በዛ ውስጥ ለሁሉ ነገር ምልክት አሪያ መሆን የሚችል አይነት ቡድን ገንብቷል አርቴታ። ዋንጫ ከማሸነፍ ውጪ በጣም ወጣት ለቀጣዮቹ 2-3-4 ዓመታት ዶሚናንሱን ፈጥሮ ለመቀጠል ጎልደን የሚባለውን ጄኔሬሽን የያዘ ኳሊቲዎችን የሚጨምር ፋይናንሻሊ በጣም ስትሮንግ የሆነ ይሄ የመድፉን ከፍታና መነቃቃት ጭምር ዲኤንኤውን የፈጠረውን
ፕሮሰስ አልፏል። ፕሮጀክቱ የተሳካ ሆኗል። የቀረው ዋንጫ አንስቶ ሴሌብሬት ማድረግ ነው ፍቅር። ይህንን ካሳካ ልክ እንደ ፔዤ እንደ ሌሰን ከሚታዩ ቡድኖች መካከል አሁን አይታይም እያልኩ አይደለም። ማሸነፍ ግን ያስፈልጋል። ልፋትህ ሁላ ጽናትህ ሁላ የአመታት መገፋትህ ጫናህ በዛ ፕሬሸር ውስጥ ማለፍህ ሁላ ማሰሪያ ያስፈልገዋል። ማሰሪያው ምንድነው? ታንኪዩ ዋንጫ ያስማማል። ከዛ መለስ ግን ሁሉንም ነገር ሰርቷል። ግን ሁሌ ትልቅ ቡድኖች መታወሻቸው አላማው ማሸነፍ ነው። ማሸነፍ ፕሮጀክቱ የተጀመረው ለማሸነፍ የምታጠናቀቀው በዋንጫ ነው። የመድፉን ዲኤንኤ ለመመለስ ከዛ ውጪ ብዙ እንትኖች የሉም። ለማንኛውም በአርሰናል በኩል ይሄ ሲዝን ከምን ጊዜውም በላይ በጣም ደማቅ ሲዝን፣ ምክንያቱም ቻምፒየንስ ሊግን ካነሳ በታሪኩ በአርሰናል ክለብ ታሪክ በቻምፒየንሺፑ ታሪክ የመጀመሪያም ጭምር ኦነሪ እንዳለው ይሆናል። ከኛም የተሻለ አርሰን ቬንገርና ያ ኢንቪንሲብልስ ያላደረጉት እኮ ይሆናል ማለት ነው። በጣም ከታሪክ ጫፍ ላይ አርቴታ እንዳለው የታሪክ ማማ ጫፉ ላይ እንገኛለን፣ ግን እስካሁን እጃችን ላይ የተጨበጠ ነገር የለም ብሏል። የሚጨበጠውን ነገር የማምጣት ጊዜ ነው ቀጣዩ 2-3 ሳምንት። በ2 ሳምንት ውስጥ የፕሪሚየር ሊግ ጉዳይ ይታወቃል። በ3 ሳምንት ውስጥ የቻምፒየንስ ሊግ ጉዳይ ይታወቃል። ወደ ዴክላን ራይስና ብሩኖ ፈርናንዴዝ፣ አንተ ብሩኖ ፈርናንዴዝ ያው የእግር ኳስ ጸሐፊዎች ኮከብ ተብሎ ተመርጧል። ባለፈውም ስንከራከርበት ነበር እኔ እናንተ። በእርግጥ ይህ ተጫዋች ዘንድሮ አስደናቂ ጊዜ ነው ያሳለፈው። 19 አሲስት ሪካርድ ለመሆን ተቃርቧል። ጎሎች 8 ጎሎች የፕሪሚየር ሊግ የአሲስት ሪካርድን ይጨብጣልም ተብሎ ይታሰባል በቀሪ ጨዋታዎች። የትናንቱ ጨዋታ በእርግጥ አምልጦታል። ማንቸስተር ዩናይትድ አሁን ለሆነው የቻምፒየንስ ሊግ ቦታ ለመለወጡ መሪው ተጫዋች ብሩኖ ፈርናንዴዝ ነው። ምንም ጥርጥር የለውም። ኢንዲቪጁዋል ኢምፓክቱ በጣም ከፍተኛ ነው ዩናይትድ ላይ። ለኔ አመቱ ምርጥ ተጫዋች ለኔ ዴክላን ራይስ። ምክንያቱም ለኔ በሁሉም አርሰናል ዘንድሮ ከፍተኛ ባትል ነው ያደርገው። ዩናይትድ አንዱ ውድድር ላይ የነበረው ፕሪሚየር ሊጉ ላይ ዴክላን ራይስ ለአርሰናል በጎደለው ነገር ላይ ሁሉ ነበር። ሚድፊልዱ ያለሱ የሚታሰብ አልነበር። ለምሳሌ ሌሎቹ ሊቀያየሩ ይችላሉ። ዙቢሜንዲ ደክሟል ልትል ትችላለህ። ኦዴጋር ተጎድቶ ወጥቷል። ማኖ ሜሪኖ እንደዚሁ ያልተሞከረ ሚድፊልደር የለም። ይዜ ቋሚው ሰው ዴክላን ራይስ ነበር። አንከሩ የአርሰናል አንከር እሱ ነበር። ዲፌንሱን ፕሮቴክት ያደርጋል። ማጥቃት ላይ ትልቅ ነገር ነበረው። መሪ ነበር። በቃ ኢንቪንሲብል የሆነ ማነው ይሄ የማይታየው ኢንቪንሲብል መሪው ዴክላን ራይስ ነበር እና ውጤቱም ደግሞ አርሰናል ወደ ፕሪሚየር ሊግ፣ አርሰናል ወደ ቻምፒየንስ ሊግ ፋይናል በትክክል እንዲሄድ መሰረቱ ዴክላን ራይስ ነበር ብዬ አምናለሁ። እና አንዳንዴ የእግር ኳስ ሽልማቶች አንዳንዴ በተናጠል ተጫዋቾችን ይመለከታሉ። ከዚህ በፊትም ተወዛግበን የቪኒሲየስ ጁኒየርን ስናነሳ በተናጠል፣ አንዳንዴ ደግሞ ቡድኑ ምን አመጣ ምን ደረሰ ብሎ ይመለከታል። እና እነዚህን እያምታታ ይሄዳል። አንዳንድ ጊዜ በኢምፓክት ከሆነ አርሰናል የፕሪሚየር ሊጉን ሊያነሳ ከጫፍ ደርሷል። የቻምፒየንስ ሊግ ፍጻሜ ላይ ነው። የዛ ቡድን ተጫዋች ነው ዴክላን ራይስ። ስለዚህ ለእኔ አሁንም አቋሚ ዴክላን ራይስ የአመቱ ምርጥ ኮከብ ነው ብዬ ነው ማስበው። ያው ኮከብነት ፍቅር አሁን መስፈርቶቹ ምን እንደሆኑ ስለማይታወቁ ነው። ይታወቃሉ፣ ግን ይገለባበጣሉ። ሀሳቦች ይገለባበጣሉ። ሰዎች ናቸው፣ የእግር ኳስ ጸሐፊዎች ናቸው። የአመቱ ኮከብ ደግሞ ገና በፒኤፍኤው አለ። ያ ደግሞ ለራይስ ወይ ለብሩኖ ሊሆን ይችላል። ከሁለቱ አያልፍ። ሃላንድ ጋር አይሄድም ወይ ደግሞ ሳቦዝ ላይ ጋር ሊሄድ አይችልም። ሁለት ኮከብ መሸለም ብቻ ለኔ ራይስንም ብሩኖንም ያስኬዳል፣ ያሳምናል። ከከፍታ የቡድን የጋራ ስኬት ካየህ ራይስ ይቀድማል። ኢንዲቪጁዋል ብሪሊያንስ ካየህ ለኔ ብሩኖ ይቀድማል። አንድ ሰው እንዴት ቡድን ይሆናል? አንድ ሰው እንዴት ከብዙ ፈተናዎች ጋር ፍቅር ከብዙ ጣውረዶች ከዩናይትድ ከፍታ ዝቅታ ከብዙ ዝግቦች ከብዙ የማይችሉ አሰልጣኞች በጣም ከትርምስ ውስጥ በየአመቱ በኮንሲስተንሲ ይቀጥላል። እኔ ኮሌክቲቭሊ ያንኑ ላልፋቱን አዋርድ ያደረጉ እውቅና የሰጡት ነው ለኔ የሚመስለኝ። ለብሩኖ ገንዘብህን ከፍለ የምታየው ገንዘብህ አይቆጭህም ብሩኖን ስታይ። እንደ ቡድን ግን ለአርሰናል ዋልታና ማገር ሆኖ የአርሰናል ከፍታ ሚስጥሩ ነው። አሁን አርቴታ እንደተናገረው ከነ ኦነሪም ከቬንገርም በላይ አርሰናል ይሄንን ታሪክ ማሰሪያውን አበጅቶ ዋንጫውን አበጅቶ ካጠናቀቀ ዴክላን ራይስ
አይደለም የፕሮፌሽናል ራይተርስ አዋርድ ባለንዶር ታንኪዩ ባለንዶር ወርቅ ኳስ ድረስ ሊያደርሰው ይችላል ወዳደር ይችላል ብሩኖ ግን ወርቅ ኳስ ሊያደርሰው የሚችለው የቡድን ስኬት ውስጥ አይደለም የቆየው እሱ ላይ ነው የሚያምታቱት እኔ አምታቱት እሱ ነው ነጥብ ገብቷል ይሄ ነው ለተጫዋቾች የሚሰጠው ሽልማት በግል ኢንዲቪጁዋል ብሪሊያንስ ነው ይላሉ አንዳንዴ ግን በግላቸው ትልቅ ነገር አሳይተው ቡድናቸው ዋንጫ ባለማንሳቱ የተነፈጉ በጣም በርካቶችን ታያለ ዴክላን ራይስ እኔ በቁጥርም እንኳን ብሩኖ አሲስቶቹን 19 ዴክላን ራይስ በቁጥር እንኳን ኢንዲቪጁዋል ቁጥር ስታያቸው የሰማይና የምድር ጋፕ አለ 8 ጎሎች አሉት ብሩኖ ዴክላን ራይስ ያን ያህል ጎሎች የሉትም ቁጥሮቹ ይናገራሉ ኢንዲቪጁዋሊ ፐርፎርማንሳቸውን ይናገራሉ ግን ኦቨርኦል ኢምፓክታቸውን ነው ማየት ያለበት ብዬ ነው ማምነው እንደዛም ነው ሲሸለም የቆየው ዴክላን ራይስ በአራት ፍሮንቶች በርግጥ ይሄ ፕሪሚየር ሊጉ ተጫዋች አይደል ብቻው ነው የምታየው ሌሎች ውድድሮች ላይ ያን ያህል ግምት አታስገባለትም ግን ይሄ ተጫዋች የአርሰናል የምንድነው ጀርባ አጥንቱ ነው በቃ እሱ የሆነ ነገር ሆኖ ቢሆን ኖሮ ነው አርሰናል ሰርቫይቭ አያደርግም ደና ሰንብች በፍጹም ሰርቫይቭ አያደርግም ነበር ባለቀ ሰዓት ነው በቃ ቡድኑ በተቸገረበት ዲፓርትመንት ሁሉ በተቸገረበት ሰዓት መሪ ባጣበት ሰዓት ሁሉ ይገኛል ያለውን ነገር ያሳያል ዲፌንሲቭ ኳሊቲው ከፍተኛ ነው ፕሮግረስ ያደርጋል ወደፊት ቅጣት ምቶቹ ብቻ ማሳየት ከሚገባው በላይ ያሳየበት ሲዝን ነውና ለኔ በግሌ ትንሽ በልጫውን ለዴክላን ራይስ ይሰጣሉ የፉትቦል ራይተርስ ነው ፍቅር ሁለት አሸናፊ ሁለት ኮከብ ቢኖር ለሁለቱም የሚሰጥ ነው ይሄኛው ግን ራይስ ከትልልቆቹ ሽልማቶች ፊት ለፊት ነው ያለው ከባለንዶር ከዓለም ኮከብነት ዴምቤሌ እንዳገኘው ከባለንዶር ከዓለም ኮከብነት ኮንሲስታንሲ ቡድን ሆኖ ከፍ ባለው አርሰናል ውስጥ የቡድኑ ምሰሶ ራይስ ነው ቡድን ሳይሆን ሲወዛገብ በከረመው ዩናይትድ ውስጥ ታምኖ ግን የቀያይ ሰይጣናቱ የውጤት እስትንፋስ ማስተር ማይንድ ሆነው ካሪክ ሲመጣ ደግሞ ይሄ ተጫዋች ምን ያህል በተፈጥሯዊ 10 ቁጥር ቦታ ላይ ቢጫወት በዓለም እግር ኳስ ምን ሊያደርግ እንደሚችል ብሩኖ አርሰናል ቢሆን ብለ ማሰብ ነው ፍቅር ብሩኖ ፔዤ ቢሆን ብለ ባስተምታስብ እነዛ ቡድኖች በምን አይነት ከፍታ ላይ ይገኛሉ በተለይ ከዳይሬክት ፉትቦል ትራንዚሽን እና ከቀጥተኛ የማጥቃት አጫወት ጋር በተያያዘ የሚያቀብላቸው ኳሶች በብሩኖ ልክ ማንም የለም ለዛ ሁሉ የተሰጠው ቅና ይመስለኛል እግር ኳስ ሽልማቶች አከራካሪ ቢሆኑም ሁለቱም አሸናፊዎች ናቸው ያስማማናል እናጠናቅ ዌስትሃም ከአርሰናል 12 ሰዓት ተኩል ከሞናይረንስ ብሏል ጋርዲዮላ እና ያለን የማድሪድ ቡጢ ያው በብዙ ሐሳቦች ፍቅር የዳበረ ነው ሪያል ማድሪድ ሲያሸንፍ ነው የምናውቀው አሁን ወደ ድብድብ ቀይሮታል የማድሪድ ኤል ክላሲኮ ሲቪሎር ሆኗል ወደ እርስ በርስ ጦርነት መልበሻ ክፍሉን የሚያርቁት ሰው ደግሞ እየደረሱ ነው ጆዜ አብቅቶላቸዋል የተባሉት ሰው እንግዲህ የዓለም ቁጥር አንዱን ክለብ ሊረከቡ ከጫፍ ደርሷል እሳቸው ራሱ ሚስጥር ናቸው ጆዜ ይሄንንም አብረን እንመለከተዋለን በሌላ ቀን አንደኛው ከማድሪድ ይወጣል የተባለ ነው አብረው መኖራቸው አጠራጣሪ ነው ሹዋሚኒና ቫልቬርዴ ግን እንትኑ ላይ የፊርማው ላይ የባርሴሎና ደጋፊዎች እጅ ያለበት አይመስልም 60 ሚሊዮን የስፔን ህዝብ 49 ሚሊዮን ነው 49 ነው ምናምን 67 ሚሊዮን ዛሬ ደግሞ በተመለከትኩት ሪሰንት 67 በርግጥ ማድሪድ በአለም ላይ ብዙ ደጋፊዎች አሉት ግን በዚህ ልክ ለአንድ ተጫዋች በታሪክ እንዲህ አይነት ፊርማ ተሰባስቦ ያውቅም በሁለት አመት ከ85 በላይ ጎል ያስቆጠረ ማድሪድ ያላሸነፈው በምፓፔ ብቻ ነው አይ ጥፋቶቹም ደግሞ ከዚህ ባሰ ያጠፉ ተጫዋቾች አሉ ጥፋቶቹንም በዝርዝር ስታያቸው ጥፋት ናቸው ግን ይሄ 67 ስትል ማድሪድ ራሱ እንዳያሸንፍ ምባፔን እንዲያጣ የሚፈልጉ ደጋፊዎች እጅም ያለበት አይመስልም ወይ ነው ፊርማው ላይ የማድሪድ የሎስ ብላንኮስ ከፍታ እንጂ ኪሊያን ምባፔ ገና 100 ሚሊዮን ሊደርስ ይችላል ፒቲሽን ፍቅር ይሄ ፒቲሽን 100 ሚሊዮን ስለደረሰ ግን የፓሪዚያኑ ፈራሪ በርናባውን ይለቃል ማለት አይደለም የሚያርቁት ሰው በርናባው ደጃፍ ደርሷል ዘ ስፔሻል ዋን ጆዜ ሞሪኒዮ ፍጻሜያቸውን ተከትለን በደንብ እናነሳለን ሹዋሚኒ ወይ ቫልቬርዴ ግን አንዳቸው ይለቃሉ የተባለ ነው የሚባረረው ሹዋሚኒ ይመስላል ሹዋሚኒ ከበፊትም ሲባል ስለነበር ሰውየው በቫልቬርዴ አይጨክኑም ከቶኒ ክሩስ ቀጥሎ እንደ ልጃቸው የሚያዩት ነው መዘረሩ ግን ገርሞኛል እኔ ፍቅር ለማንኛውም እናጠናቅ